የልሳነ ግዕዝ ሚዲያ ቤተሰቦች ከባለፈው የቀጠለ ቪዲዮ ይዤላችሁ መጥቻለሁ። ይሄ ደግሞ የተንበለ ግስ ነው። ከቀደሰ የቀጠለ ማለት ነው። ይህም የግስ አርስት ነው። ከግስ አርስቶች ውስጥ አንዱ ነው። ይህንንም በጥንቃቄ እናረባለን ማለት ነው። በጥሞና ሆናችሁ ተከታተሉኝ። እርባታውን ፍቺውን እንዴት እንደሚፈታ እየያዛችሁ ማለት ነው። አካሄዳችን እንደባለፈው ነው። ምንም የሚቀየር ነገር የለውም። ብቻ ግሱ ነው የሚቀየርብን እንጂ እንደባለፈው ነው። አረባቡ ነው የሚቀየርብን እንጂ አቀማምጡ እንደባለፈው ነው ማረባላችሁ። ይህንም የትምህርት ወይም ትምህርታችንን ያቀልልናል ብዬ ስላሰብኩ በቅደም ተከተል ማቅረቡ ተገቢ እንደሆነ አምኜ ነው። እሺ ወደ ትምህርታችን። ቀዳማይ አንቀጽ ተንበለ ለመነ ነው። ካላይ አንቀጽ ወይም ትንቢት አንቀጽ የምንለው ይተነብል ይለምናል። ሳልሳይ አንቀጽ ወይም ዘንድ አንቀጽ ይተንብል ይለምን ዘንድ። ራባይ አንቀጽ ወይም ትእዛዝ የሚባለው ይተንብል ይለምን። እዚህ ላይ ይተንብል የሚል አልጻፍኩም። እናንተ ጻፉበት ወይም አርቡት ማለት ነው። ግን ፍቺው ይለምን ይሆናል። ንዑስ አንቀጹን በምናይበት ሰዓት ተንብሎ ተንብሎት ነው የሚሆን። መለመን ይሆናል ፍቺው ማለት ነው። የአንዱን ወንድ ነጠላ እርባታውን የውስጠ ዝሆን ወይም ሳድስ ቅጽሉን በምናይበት ሰዓት ትንቡል የለመነ የሚለምን ይለምን የነበረ ይልልናል። በብዙ ሲሆን ትንቡላን የለመኑ የሚለምኑ ይለምኑ የነበሩ ተብሎ ይፈታል። የሴቷ የአንዷ ሴት ዘንስት ነጠላ ሲሆን ደግሞ ትንብልት የለመነች የምትለምን ትለምን የነበረች። በብዙ ሲሆን ደግሞ ወይም የሴቶች የብዙዎች ሴቶች ሲሆን ደግሞ ትንባላት የለመኑ የሚለምኑ ይለምኑ የነበሩ። አፈታቱ ያው በሁሉም ግስ ላይ እንደዚህ እየፈታን ነው። እኔ የግሱን ስም ይይዛል እንጂ አንድ አይነት ነው የሚሆነው። ግን የአረባቡ ግን ይለያያል። የተለያየ ፊደል ቅርጽ ይኖረዋል እንደ ርዕሱ ሁኔታ ማለት ነው። ባዕድ ቅጽል ወይም መስም ቅጽሉ የወንዱ የነጠላ በሚሆንበት ጊዜ መተንብል። እንግዲህ ቅድም በቀደሰ ጊዜ ምን ብያ በቅድም ይቅርታ በባለፈው ቪዲዮ በቀደሰ ቪዲዮ ጊዜ ማለት ነው። በባለፈው ቪዲዮ በቀደሰ ቪዲዮ ስሰራላችሁ ምን ብያችሁ ነበረ? ፊደሉ ተመቻችቶለት 3 ባዕድ ቅጽል የሚገኝለት ከሆነ ብያችሁ ነበረ። አያችሁ በተንበለ ጊዜ 3ቱ አልተገኘም። 2ቱ ጠፍቶ አንዱ ተገኘ። ያ ማለት መተንብል ብቻ ሆነ ማለት ነው። መስተተንብል አይባልም። ያን ያክል ብዙም እንትን ሲሆን ሲደራረብ የቋንቋውም ውበቱ ስለማይሆን ይጠፋልና እንደዛ የለውም። መስተታንብል አይባልም። መተንብል ብቻ ተብሎ ይታለፋል ማለት ነው። ስለዚህ የለመነ የሚለምን ይለምን የነበረ በብዙ በሚሆንበት ጊዜ ወንዶች የብዙ በሚሆንበት ጊዜ መተንብላን የለመኑ የሚለምኑ ይለምኑ የነበሩ ተብሎ ይፈታል። የሴቷ በሚሆንበት ጊዜ ደግሞ የአንዷ የነጠላዋ በሚሆንበት ጊዜ ደግሞ መተንብልት የለመነች የምትለምን ትለምን የነበረች።
የብዙ ሴቶች ሲሆን ደግሞ መተንብላት የለመኑ የሚለምኑ ይለምኑ የነበሩ ይሆናል። መድበል ይህ መድበል ማለት የጋራ ስም ማለት ነው። ኔም ኦፍ ኦል ማለት ነው። ያ ማለት የወንድ የሴት የብዙ የነጠላ ቁጥር ማለት ነው። በሚሆንበት ሰዓት መድበል እንለዋለን። እንግዲህ አሁን ለኔ መድበል እንጠቀምበታለን፣ ግን አሁን ፍቺውን ስንጠቀምበት በብዙ ነው የሚያስቀምጠው። ብዙ ጊዜ የለመኑ የሚለምኑ ይለምኑ የነበሩ ተብሎ ይቀመጣል። ነገር ግን ነጠላም አለው ማለት ነው የመድበል ስም ስለሆነ። አሁን ለምሳሌ ሰው የሚለው እኔም አንዱ ግለሰብም ሰው ይባላል፣ ሀገሩም ሰው ይባላል። እንስሳም በተመሳሳይ አንዱም እንስሳ ይባላል፣ ሌላዎቹም ሁሉም በጋራም ብዙ ሆነው እንስሳ ይባላሉ። ስለዚህ የወል ስም ማለት ነው መድበል ማለት። ዘመድ ዘር ተንባል ለማኝ ማለት ነው። በብዙ ሲሆን ያው ተንባላት ይሆናል፣ ለማኞች ይሆናል ማለት ነው። ጥሬ ዘር እንግዲህ ተንባላት እንደ ቋንቋ አስተማሪ ሌላ ፍች አለው፣ ግን እንደ ቋንቋ አስተማሪ ያንን አልጠቀመውም። ምክንያቱም ክርስቲያኖች እንደ ክርስቲያን ሄዳችሁ መጽሐፋችሁ ላይ ማየት ትችላላችሁ። ሌላ እምነት ያላችሁ ደግሞ ለማኞች በሚል ያዙት ማለት ነው። ጥሬ ዘር ትንባሌ ልመና አለማመን ይሄ ጥሬ ዘር አፈታት ነው። እግዚአብሔር ይመስገን። ጥሬ ምዕላድ የሚባለው ደግሞ ጥሬ ምዕላድ የሚባለው ትንብልና ልመና ወይም መለመን ስለሆነ ባለፈው እንግዲህ ይሄን በሌላ ግሶችን ስንሰራ አይተነዋል። ይሄ ቀላል ነው። እናንተ የሚጠበቅባችሁ የፊደሉን አረባቡን ተንበለ እንዴት እንደረባ፣ ቀደሰ እንዴት እንደረባ፣ ቀተለ እንዴት እንደረባ፣ ሌሎችም ወደፊት የምናያቸው አርዕስቶች እንዴት እንደረቡ ከያዛችሁ በኋላ ይህ አንድ ግስ ወስዳችሁ ይህ የቀተለ ነው በቀተለ ነው የሚረባ ብላችሁ በቀተለ አይነት ታረባላችሁ። አንዱን ግስ አወጣችሁ ከዚያም በቀደሰ የሚላችሁ ከሆነ በቀደሰ አይነት ታረባላችሁ። በተንበለ የሚላችሁ ከሆነ በተንበለ ታረባላችሁ። በዚያ ከተንበለ ከሆነ ወደ ቀደሰ፣ ከቀደሰ ወደሆነ ወደዛ መሄድ አይገባም። ነገር ግን ወደፊት የምናየው ይሆናል። መሳግር የሚባል ነገር አለ። በመሳግር ጊዜ ቀተለ ወደ ቀደሰ፣ ቀደሰ ወደ ቀተለ ብቻ ይሄዳሉ። እነሱንም ወደፊት እናያቸዋለን። ከኔ ጋር ከሆናችሁ ሁሉ ነገር ቀላል እንደሚሆንላችሁ ተስፋ አደርጋለሁ። ከእናንተ የሚጠበቅ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን ግን አትርሱ። ምክንያታችን የኛም የምንሰራበት ይህን ቪዲዮ ምክንያታችን ሰብስክራይብ ለማግኘት እንጂ የእናንተ እውነቱን ለመነጋገር እንቅጩን ለመነጋገር የእናንተ ታዝኖ አይደለም። ነገር ግን በዚህ እናንተ ትጠቀሙበታላችሁ። ወንድሞቻችን እህቶቻችን የቤተክርስቲያን ተማሪዎችና እንዲሁም በዚህ አፈታት የግስ አፈታት ሂደት ለሚቸገሩ መፍትሄ ይሆን ዘንድ ለኛም ጥቅም ነው፣ ለእናንተም ጥቅም ነው። ያ ማለት ሙቹዋሊዝም ይሆናል። ስለዚህ በዛ ምክንያት ነው። ሰብስክራይብ እያደረጋችሁ እናንተ ጠብቁኝ። በቪዲዮ በሚለቀቅበት ሰዓት እየገባችሁ ማየትና መከታተል ትችላላችሁ። ጥያቄያችሁንም መጠየቅ ትችላላችሁ። ደህና ሁኑ። ደህና